አለመኖር። ደራሲ ዶክተር ዳዊት ወንድማገኝ፣ ተራኪ ዮሴፍ ዘሪሁን። ድንቅ ልብ አንጠልጣይ ታሪክ። መኖርም የሚጀምረው አለመኖርን ከመፍራት ነው። አለመኖር ምዕራፍ 1። አለመኖር የሰው ልጅ ቀዳማዊ ፍርሃት ነው። መኖር የሚጀምረው አለመኖርን ከመስጋት ነው ብሎ ወደ ተማሪዎች ፊት ተመለከተ። የመማሪያ ክፍሉ እንደ ሲኒማ ቤት ባለ ቅርጽ የተሰራ በመሆኑ ተማሪዎቹ አስተማሪውን አቁልቁለው ለማየት ይመቻቸዋል። መምህሩም የመምህርነት ትወናውን ከታች ወደ ላይ ተማሪዎችን እያየ ይከውናል። ተማሪዎቹ አስተማሪ አቁልቁሎ ማየቱን ከመማሪያ ክፍሉ አቀማመጥ በበለጠ የወደዱት ይመስላል። አቁልቁሎ ማየት ተመልካቹን ታላቅ የሚታየውን ደግሞ ታናሽ ስለሚያስመስል በአሁን ዘመን ከማስመሰል በዘለለ ነገርን የመረዳት ወይም የማወቅ ፍላጎት ደግሞ ጠፍቷል። መምህሩ ዶክተር ደስታ ይባላል። ቀጥ ብሎ የተሰደረ አፍንጫና ጎላ ጎላ ያሉ አይኖቹ ለቀይዳማ ፊቱ ግርማን አላብሰውታል። ተክለ ሰውነቱ ረዘም ያለ ሆኖ ደልዳላ ነው። የእጅና የእግር ጡንቻዎቹ በትክክል መስመራቸውን ይዘው የፈረጠሙ ናቸው። ከደረቱ ወጣ ያለ ሆኖ ሆዱ ከጀርባው ሊጣበቅ ትንሽ ነው የሚቀረው። በዩኒቨርሲቲው የሕክምና ትምህርት ቤት ውስጥ አንጋፋ ከሚባሉት መምህራን አንዱ ነው። ወዳጆቹ ይወዱታል፣ ያከብሩታል። ተማሪዎቹ ደግሞ እየወደዱትም ይፈሩታል። የሚያክማቸው ሕሙማን ሕይወታቸውን በእምነት ለእንክብካቤ ሲሰጡት ለአፍታ አያመነቱም። በሁሉም ዘንድ የሚወደድ፣ የሚፈራ፣ የሚታመንና የሚከበር ሰው የሆነበት ምክንያት አንድ ነው። ይህም ብዙ ሰው የማይደፍረውን ስለሚደፍር፣ የሚያስበውን ስለማያስብና የሚያምነውን ስለማያምን ነው። እንዲህ ሆኖ ደግሞ በድፍን ማወቅን አጥብቆ የሚያጸይፍና ዋና ስራዬ ጥያቄ መጠየቅ ብቻ ነው ብሎ ጥያቄ በመጠየቅ እውነት የተባለውንና የሚመስለውን የአኗኗር ሂደት እየፈተሸ የሚኖር ሰው በመሆኑ ነው። በዚህ ምክንያት ወደ ክፍል ሕክምና ለማስተማር ገብቶ እንኳን በሕክምና አሳኮ ሕይወትንና መኖርን መርምሮ መውጣት ልማድ ሆኗል። ዶክተር ደስታ ተማሪዎቹን አሻቅቦ እያየ የተናገረውን ደገመ። መኖር የሚጀምረው አለመኖርን ከመስጋት ነው አለ በድጋሚ። ተማሪዎቹ ነገሩ ሳይገባቸው ይሆን አሊያም ደግሞ መምህሩ ማብራራቱ አይቀርም ከሚል እምነት ለደስታ ንግግር ምንም ምላሽ አላሳዩም። የመንቃትም ሆነ የመተኛት ዶክተር ደስታ ማስተማሩን ቀጠለ። ይህን መረዳት ሕይወትን ለመረዳት የመጀመሪያ ደረጃ ነው አለ። ቀጠልናም ሕይወትን መረዳት ማለት እንኳን ይከብዳል። ምክንያቱም ሕይወት ከእጉዝ ማንነታችን ወይም ከግለሰብነታችን ውጭ በሚሆኑ እውነቶች ሁሉ ተጽዕኖ ስላለበት ለመረዳት አዳጋች ነገር ነው። ዶክተር ደስታ ለብቻው እያወራ ያለ መሰለው። ለራሱም ሐሳቡን ማለት በፈለገው መልክ እየገለጸ እንዳልሆነ ተሰማው። በድጋሚ ተማሪዎቹን አስተዋለ። እሱ በአግባቡ ያልገለጸውን ሐሳብ እነሱ ይረዱታል ብሎ ማሰቡ ገረመው። ሐሳቡን ሰብስቦ ተመለሰ። ማለት የፈለግኩት ምን መሰላችሁ? መኖር የሚጀምረው አለመኖርን ከመስጋት ነው የሚለውን እሳቤ መረዳት ሕይወትን ለመረዳት ሳይሆን አኗኗርን ለመረዳት የመጀመሪያ ደረጃ ነው ማለት ነው አለ። የተወሰኑ ተማሪዎች ጭንቅላታቸውን ነቀነቁ። በልቡ
አመሰግናቸው። ገብቷቸው እንኳን ባይሆን ቢያንስ እያበረታቱኝ ነው አለ ለራሱ። ይህ ከምንማረው ትምህርት ጋር ምን ያገናኘዋል? አለ አንዱ ተማሪ በድንገት። ደስታ ፈገግ አለ። ደስ አለው። ቢያንስ አንድ ሰው የሚማረው ትምህርት ምን ሊሆን እንደሚችል ገምቶ መጥቷል ማለት ነው። ማለት አለ ዶክተር ደስታ ጥያቄው ስላልገባው ሳይሆን ተማሪው በድፍረቱ እንዲቀጥል እያመቻቸለት። ተማሪው ግን ዝም አለ። ደስታ ተማሪዎቹ ፈሪ እንደሆኑ ያውቃል። እንዲፈሩ ሆነው ነው ያደጉት። አንድ ደፋር ጥያቄ ከአፉ ያመለጠው ተማሪ እንዲደፍር ያደረገው የመጀመሪያ ቅጽበታዊ ስሜት ከጠፋ በኋላ በተረጋጋበት ሁኔታ ውስጥ ሲሆን በድፍረቱ መቀጠል ያቅተዋል። ማሰብ ይጀምራል። ሊያጋጥመው የሚችለው ምላሽ ያስፈራዋል። አስተማሪው ቢጠምደኝስ? ራሴን ለምን አስጸቁራለሁ? አርፌ ትምህርቴን ጨርሼ ብሄድስ? የሚሉ ሐሳቦች አንደበቱን ይቆልፉታል። ምን ማለት ፈልገህ ነው? አለ ደስታ ሆን ብሎ ቁጣ በሚመስል አረፍተ ነገር እየተጠቀመ። የልጁ አይኖች ከደስታ ወደ ደብተሩ፣ ከደብተሩ ወደ ጎኑ ወደ ተቀመጡ ጓደኞቹ መቅበዝበዝ ጀመሩ። ኧረ አግዙኝ እንደማለት ደስታ አይኑን ከተማሪው ላይ እንደተከለ ነው። ተማሪው ደግሞ የአይኑን እንቅስቃሴ መቆጣጠር ስላቃተው ሳይፈልግና ሳይመራቸው እየፈተለኩ ደስታና ያሉ መምህርና ተማሪ ተፋጠጡ። መልስልኝ እንጂ አለ ደስታ። አሁን ድምፁን ጎላ አድርጎ ነው እየጠየቀው። ተማሪው በጣም ደነገጠ። ምን ቀን ነው ዛሬ ክፍል የገባሁት? አለ ለራሱ። አርፌ መኝታ ክፍል ቢተኛስ ምን ነበረበት? እዚያው ጋር እየተጫወትኩኝ ብቆይስ? መኝታ ክፍላቸው ውስጥ ጫት እየቃሙ የተቀመጡ ጓደኞቹ ናፈቁት። የራሱን ሞኝነት አሰብና በብልሃታቸው ተደመመ። አርፎ የተቀመጠ ሰው ግፋቢል ራሱን በራሱ ነው የሚጎዳው። እኔ ምን ይሁን ብዬ ነው ራሴን በሌላ ሰው ለማስጎዳት እንዲህ ስሮጥ ያመጣኝ ሲል አሰበ። እኔን ብሎ ጠያቂ፣ እኔን ብሎ የመብት ተሟጋች አለ አሁንም ለራሱ። ጥያቄውን የጠየቀው ዶክተር ደስታ ከርዕስ ውጭ ሆኖ የተማሪዎቹን የመማሪያ ጊዜ ያባከነ ስለመሰለው ተቆርቆሮ መሆኑን እያስታወሰ አይኖቹ በድጋሚ ከዶክተር ደስታ አይኖች ጋር ሲጋጩ አንገቱን መልሶ ወደ ደብተሩ አቀረቀረ። ሌላ ጥያቄ ልጠይቅህ አለ ደስታ ለማስፈቀድ ሳይሆን የጥያቄ ርዕስ ሊቀይርለት እንደሆነ እያሳወቀው። እሺ አለ ተማሪው የሚቀጥለው ጥያቄ እንደሚቀልለት በማመን። ለምንድነው ምን ለማለት ፈልገ ነው የሚለውን ጥያቄ መመለስ የፈራው አለው ደስታ። እርፍ ዛሬ መቼም ላይ ነው እሳት የጫርኩት አለ ትክዝ ብሎ። እኔ እንጃ ብሎ ተንተባተበ። ቀጠለናም ስለፈራው ነው አለ። ቃላቱ ከአንደበቱ ከወጡ በኋላ የፍርሃት ስሜት መቅለል ሲጀምር ተሰማው። ለምንድን ነው የፈራው አለ ደስታ። እሱን ያናደርኩ ስለመሰለኝ አለ ተማሪው። ወኔው እየተመለሰለት ነው። ታዲያ እኔ ብናደድ አንተ ምን ትሆናለህ ብሎ ከመጠየቁ ተማሪውና ጓደኞቹ ሳቃቸው አመለጣቸው። ትቀልዳለህ እንዴ? አስተማሪን አናደን ምን ልንሆን ነው እንደማለት ነው አሳሳቃቸው። በተማሪውና በአስተማሪው መካከል የከረረ የመሰለው ጭቅጭቅ ሌሎቹን አንቅቷቸዋል። ትምህርቱን ሲከታተሉ በነበሩ ሰዓት ከነበራቸው በላይ አሁን ያላቸው ትኩረት ጨምሯል። ለካ ሌሎቻችሁም እዚህ ናችሁ። እኔ ደግሞ የት ሄደው ነው ብዬ አለ በመቀለድና የሐሳቡን አካሄድ ልጆቹ እንዲረዱት በመመኘት።
ለምን እንደፈራህና የምናወራው ርዕስ ከምንማረው ጋር እንዴት እንደሚያያዝ ላስረዳህ አለ ደስታ። በመቀጠልም አስተማሪውን አናደድኩት ብለህ የፈራኸው እኔን በማናደድ ሳይሆን ይደርስብኛል ብለህ ባሰብከው ምላሽ ምክንያት ነው። የሁላችንም ማሳሳቅ የሚያረጋግጥልኝም ያንኑ ነው። ስለዚህ የፈራኸው ለራስ ነው። ራስ ላይ መጥፎ እንዲደርስብህ ስለማትፈልግ። በዚህ ምክንያት ነገሮች ትክክል መሆኑን ወይንም አለመሆናቸው ሳይሆን ሐሳብህ ጥሩ ወይም መጥፎ መሆኑ ሳይሆን የፍትህ መሟላት ወይም መጓደል ሳይሆን አንተ ላይ የሚደርሰው ነገር ክፉ ወይም በጎ መሆኑ ማድረግ የምትችለው ብዙ ቢሆንም ማድረግ አለማድረግን ግን ይወስነዋል። ያ ደግሞ አኗኗርህን ይወስናል። ወይ ታስመስላለህ አሊያም አታስመስልም። ካስመሰልክ ከሰው ጋር በሰላም ትኖራለህ። እምቢኝ ካልክ ደግሞ ትገለላለህ። በቤትህ፣ በጎረቤትህ፣ በመስሪያ ቤትህ፣ በአገርህ ባር ትሆናለህ አለ ደስታ። አሁን ስሜቱ ተነቃቅቷል። ይህ ማለት ግን በማስመሰልህ በሰላም ትኖራለህ ማለት አይደለም። በማስመሰልህ ከሌሎች ጋር ብትኖርም ለራስህ ግን ባዕድ ነህ። ከሰው መሃል ሆነ ከራስህ ጋር ተገላል። እያንዳንዱ ድርጊትህ ከራስህ ወይ ከሌላው ይለያል። ትልቁ የመኖር አጣብቂኝም ይሄ ነው። ቀና ብሎ ክፍሉን በአይኑ ቃኘ። የሁሉም ትኩረት እሱ ላይ ይመስላል። የሰው ልጆች በመጀመሪያ በውልደት ወደዚህ ዓለም ስንመጣ የመጀመሪያው ትግላችን ከአለመኖር ጋር መታገል ነው። እርግጠኛ ነኝ ስለ ልጅ አወላለድ ስርዓት ያሰማራችሁ መምህሮቻችሁ የመጀመሪያው 1 ደቂቃ ከሚቀጥሉት 40 ዓመታት በላይ የበለጠ ፋይዳ አለው ብሏቸዋል። እውነት ነው። ምክንያቱም የመጀመሪያው 1 ደቂቃ ከመሞት በፊት ያለው ትልቁ የህይወት ለውጥ ነው። በእርግጥ መምህሮቻችሁ ይህን ያሰማሯችሁ ሕፃን ልጅ ሲወለድ በአግባቡ አለመተንፈሱ በአንጎሉ እድገት ላይ የሚያደርሰውን ተጽዕኖ ትኩረት በመስጠት ነው። ለኔ ግን ከዚያም በላይ ፋይዳ አለው። ማለትም ሰው ሲወለድ የለመደው በጎ ነገር በጠቅላላ ይቀየራል። በእናት ሆድ ውስጥ ጥጋብ ነው፣ ራብ የለም። በእናት ሆድ ውስጥ ሙቀት ነው፣ ብርድ የለም። ከሁሉም በላይ ግን በእናት ሆድ ውስጥ ጣር የለም፣ መስራትም የለም። በምቾት መንፈላሰስና በለስላሳ ውሃ ውስጥ መንሳፈፍ ነው። ይህ ሁሉ ድሎት በተወለድንበት ቅጽበት ይለወጣል። መተንፈስ ግድ ይላል። ራብን ለማሳገስ መጥባት እንጀምራለን። ይበርደናል። ሙቀት ለማግኘት ከሌላው እንጠጋለን ለመኖር። አለበለዚያ መኖር የለም። መታፈን፣ በረሃብ አለንጋ መቆላትና በብርድ ቆሮፍዶ መሞት የፍርሃታችን ሁሉ መነሻ ይሆናሉ። በእናታችን ማዕፀን ውስጥ የምናውቀውን መኖር ብቻ ነው። መወለድ ግን አለመኖርን አመልካች ነው። ይህ ስጋት ታዲያ በሕይወታችን ሙሉ የሚዘልቅ ነው። በየደረጃው በየዕድሜያችን ለአለመኖር ስጋት እንደተጋለጥን እንዘልቃለን። የምንኖርበት ዓለም ደግሞ የሰው ልጅ የዘመናትን የአለመኖር ስጋቱን ለማስወገድ በመመኘት የገባው የአኗኗር ስርዓት አለው። ይህም ስርዓት ከመወለዳችን ይረከበናል። ወላጆች፣ ዘመድ፣ ጎረቤት፣ ሰፈር፣ ብሔር፣ ሀገር፣ ቋንቋ፣ ባህል፣ ሃይማኖትና ልምድ ያሉበት ዓለም ከኛ ቀድሞ ይጠብቀናል። ይህ ሁሉ ባለበት ዓለም ተወልደን በእኚህ ቀድሞ በተዘጋጁ ስርዓቶች ውስጥ አለመኖርን ሸሽተን ለመኖር ስንል እንታሰራለን። ለምሳሌ ትምህርት ቤት እንውሰድ። ትምህርት ለመኖር አስፈላጊ በመሆኑ አንዲት የ4 ዓመት ልጅ ትምህርት ቤት መሄድ ግዴታዋ ነው፣ መማር አለባት። ግን የ4 ዓመት ልጅ መማር ግዴታዋ መሆን ነበረበት? መልሱን አላውቅም። ዞሮ ግን ይህች ልጅ ካልተማረች ከኛ እንደ አንዳችን ለመሆን አትችልም። የምትሆነውና ልትሆን የምትችለው በዚህ ይወስናል። ሰው ለመሆን መወለድ ብቻውን በቂ አይደለም። ይህ መቼም በጣም የሚያሳዝን መሆን አለበት፣ ግን ተፈጥሮ ነው። መኖር እስካለብን ድረስ አለመኖርን መዋጋት የግድ ነው። ግን እኮ መሞት አይቀርም አለ። ቀደም ሲል ከምንማረው ሐሳብ ጋር ምን ያገናኘዋል ብሎ ዶክተር ደስታን የጠየቀው ተማሪ አሁን የልብ ተሰምቶታል። ደስታ
ተማሪውን በፈገግታ እያስተዋለው ይህ በጣም ጥሩ ጥያቄ ነው ብሎ ሊቀጥል ሲል የዚህ መልስን ለመስማት እኔም በጣም ነው የጓጓሁት። አንድ ከወደ ኋላ ካሉት መቀመጫዎች አካባቢ የመጣ ድምፅ። የመማሪያ ክፍሉ መብራቶች በአብዛኛው ስለማይሰሩ ክፍሉ በከፊል ጨለማ ነው። ከዚያ በተጨማሪ ደግሞ ብዙ በየመሃሉ የተሰባበሩ መቀመጫዎች ስለሚበዙ ተማሪዎቹ ተራርቀው ስለሚቀመጡ ከኋላ የተቀመጡትን ተማሪዎች በደንብ ለመለየት ይቸግራል። ተማሪዎቹ ድምፁ ወደ መጣበት አቅጣጫ ፊታቸውን አዙረው ጠያቂውን በመገረም አዩት። ጠያቂው ዶክተር ክብሩ የሚባል ሌላ መምህራቸው ነው። መምህራንን ከፊት እንጂ ከኋላ ማየት ያለመዱት ተማሪዎች የመገረም ጉምጉምታ ሰሙ። ጉምጉምታው በእርግጥ ከፊትም ከኋላም በአስተማሪው በመያዛቸው ከመታገትም ስሜት የመነጨ ሊሆንም ይችላል። ደስታ የጓደኛውን ድምፅ ለይቶታል። እንዴት ከኋላ ገብቶ እስኪቀመጥ ድረስ እንዳላስተዋለው ተገረመ። ቀና ብሎ ጓደኛውን ሲያየው ክብሩ ቀኝ አመልካች ጣቱን በግራ እጁ ወደ አሰረው ሰዓት እያመለከተ ሰዓት መድረሱን አስታወሰው። ደስታ የምሳ ቀጠሮ እንደነበራቸው ረስቶት ነበር። ሆኖም ግን መርሳቱን ጓደኛው እንደማያውቅ ስለሚያውቅ ቶሎ ጨርሳለሁ የሚል መልእክት ጭንቅላቱን ወደ ላይና ወደ ታች በመነቅነቅ አስተላልፎ ወደ ጀመረው ሐሳብ ተመለሰ። ሞት አይቀርም የሚለው ጥያቄ አለ ደስታ ወደ ልጁ እየተመለከተ። በጣም ጥሩ ጥያቄ ነው። እንዳያችሁት እንኳን እናንተ የተከበረው ዶክተር ክብሩ እንኳን የኔን ምላሽ ለመስማት ጓጉቷል አለ። ተማሪዎቹ እንደ መሳቅም እንደ መገረምም በማለት ያለየለት ስሜታቸውን በጉምጉምታና ወንበር በማንቀሳቀስ መለሱ። በሆዳቸው መቼም በጣም ደስ ሳይላቸው አልቀረም። አስተማሪና ተማሪ እኩል አላዋቂ የሚመስሉበት አጋጣሚ ብዙ ስላልሆነ ይህ አለመኖርን መስጋት የሰው ልጅ ሞትንም ጭምር እንዲደፍር አድርጎታል። መወለድ የመኖር መጀመሪያ እንዳለመሆኑ ሁሉ መሞትም የመኖር መጨረሻ አይደለም ተብሎ ይታመናል። ይህንን ቢያንስ በሶስት መልክ ማየት እንችላለን። ሶስቱም ግን የሚያመሳስላቸው አንድ ነገር ብቻ ነው። ሰው በኑሮ ዘላለማዊ መሆን ይሻል። ዘላለማዊነትን በመጎናጸፍ የዓለመኖርን ስጋት እስከ መጨረሻው ለማሸነፍ እንጥራለን። የሰው ልጅ የዘላለማዊነት ፍላጎት የሚገለጽባቸው ሶስት መንገዶች ልጆች፣ ስራና ሃይማኖት ናቸው አለ ደስታ ኮስተር ብሎ። በጣም ጥቂት ሰዎች በስራዎቻቸው ይታወሳሉ። ክፉም ይሁን በጎ ችግር የለውም። ቁም ነገሩ የሰሩት ስራ በቀረውና ከነሱ በኋላ በመጣው ሰው ላይ ጥሎ ያለፈው አሻራና ጠባሳ ነው። የእኒህ ሰዎች መኖር የሌሎች መኖር አለመኖር ላይ አንዳች ተጽዕኖ ጥሎ አልፏል ማለት ነው። እኒህ ቁጥራቸው አነስተኛ ቢሆንም ድርጊታቸው የመጪውን ዘመን አካሄድ ይወስናል። በመሆኑም ነው አንድ ሰው ከማህበረሰቡ ውስጥ በአንድ መልክ መሪ ሆኖ ሲወጣ ልቦና ይስጠው ብሎ መመረቅ ተገቢ የሚሆነው። ምክንያቱም አንድ ልቦና ቢስ መሪ የሰራውን ሚሊዮኖች ሊመልሱት ስለሚያዳግት፣ የግለሰቡን ዘለዓለማዊነት ግን ማስቀረት ከባድ ነው። ሁለተኛው ቀላል ነው። የሰው ልጅ ማንነቱን የሚያስቀጥለው የሚተካው ትውልድ መኖሩን በማረጋገጥ ነው። በመሆኑም ልጅ መውለድና ማሳደግ ይከተላል። ሶስተኛው ደግሞ እንዲህ ነው። አብዛኛው ሰው አለሞቱን የሚያረጋግጠው በአንድ አይነት ሃይማኖት ወይንም እምነት ውስጥ በመሆኑ ነው። ከሞተ በኋላ ሕይወት አለ በማለትና በማመን የሰው ልጅ ገነትም ሆነ ሲኦል ቢገባ መኖሩ እንደሚቀጥል ያምናል። በመሆኑም ሞት የሚባል ነገር የለም። አንዱ ጋር መኖር ግድ ይሆናል። ሌሎችም ማሳያዎች ሊኖሩ ይችላሉ።
ቀስ ብላችሁ አስቡት አለ ደስታ ትንታኔውን ለማቆብ በማሰብ። በጣም ከሚገርሙኝ ነገሮች መካከል አንዱ የሚከተለው ነው። ሕክምና በሰው ልጅ ግዑዝ ማንነት በመኖርና አለመኖርን ሂደት ውስጥ የሚከሰቱትን እንደ በሽታና ጤና ያሉ ሁኔታዎችን የምናጠናበት ሙያ ነው። አንድ የሕክምና ባለሙያ ሐኪም ቢያንስ 10 ዓመታትን ይህንን በማጥናት ያሳልፋል። በእነዚህ ጊዜያት ሁሉ ስለ ሞትና አለመኖር ምን ያህል ጊዜ እንዲማር ይደረጋል አለ። ተማሪዎች ጭንቅላታቸውን በጭራሽ በማለት ወዘወዙ። ስለ መኖርና አለመኖርስ ምን ያህል ጊዜ እናወራለን? አሁንም ተማሪዎች ጭንቅላታቸውን በአሉታ ወዘወዙ። አለመኖር ያስፈራል፣ ስለማናነሳው ይጠፋል ማለት ግን አይደለም። መኖርን የሚገፋው የአለመኖርን ፍርሃት ነው አለ ደስታ በድጋሚ ወረቀቶችን እየሰበሰበ። መልካም ምሳ ብሎ ተማሪዎችን አሰናበተ። ከሰዓት ስም እጠራለሁ አለ። ካልፈሩ ላይመጡ እንደሚችሉ ያውቃሉ። ከተኛበት አልጋ ላይ ሆኖ ሊጠይቁት የሚመጡ ወዳጆቹን ማስተናገድ እየሰለቸው መጥቷል። በእርግጥ ወዳጆቹን ይወዳቸዋል፣ መምጣታቸውንም በክፋት አያዩም። ከማያቋርጥ የመዳን ጥበቃ ሂደት ውስጥ የሚያወጡት እነሱ መሆናቸውን ያውቃል። ታሞ ሐኪም ቤት ሲተኛ የመጀመሪያው ቢሆንም ከሕይወቱ አፍላውንና ረጅሙን ጊዜ ሐኪም ቤት ውስጥ ነው ያሳለፈው። መዳንን መጠበቅ ምን ይሉታል ሲላሰበ የህመሙን አይነትና ምንነት ቢያውቅም ሐኪሞቹ ከአሁን የተለየ ነገር ይሉኝ ይሆን ብሎ ይጓጓል። መጓጓቱ መልሶ ይገርመዋል። አሁን ምን ይሉኛል ብዬ ነው የምጠብቀው? ህመሙ እንደው እኔ ስለሆንኩ አይለወጥ ብሎ ራሱን መምከር ቢጀምርም ሐሳቡን ግን ማስቆምም ሆነ ማስቀየር አላስቻለውም። ግን እኔ ማን ነኝ? ምንድን ነኝ ብሎ ራሱን ጠየቀ። ልክ ይህን በጠየቀበት ቅጽበት ፊቱ አንድ የማይረባ ቀልድ እንደሰማ ሰው ፈገግ አለ። አሁን መቼም ይሄን ጥያቄ ጮክ ብዬ ብጠይቅ አይ በቃ እሱ ጀመረው ድሮም እኮ የሚሉ ወዳጆቹ ፊቱ ላይ ታዩት። ሐኪሞቹ ደግሞ ይህንኑ እኔ ማን ነኝ የሚል ጥያቄ ቢጠይቃቸው አይ ህመሙ ጭንቅላቱ ላይ ወጣ ብለው ሲቲ ስካን እንደሚያስነሱት ትዝ ሲለው የሰይጣን ጆሮ ይደፈን አለ ለራሱ። በሲቲ ስካን የተመረመረበትን ዋጋ መክፈል እንደሚመረው እያሰበ ግን ቤተሰቦቼን ብጠይቃቸውስ? አንዳች ነገር እንደሰማ ሰው ሰውነቱን ዘገነነውና እንደመባንን አለ። እጆቹና እግሮቹ ተጠፍረው አጃና ሚካኤል 27 ሲጠመቅ ታየው። አቤት 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 እንዴት ይቀዘቅዛል! ገረመው። በርግጥም ይህንን ጥያቄ ከራሱ ሌላ የሚጠይቀው ቢጠይቀውም ሊመልስለትና ሊያስረዳው የሚችል አንዳች ነገር የለም። ሌላ ነገር አለመኖሩ በራሱ መልስ ነው ብሎ አሰበ። እዚህ ሆስፒታል ውስጥ የአእምሮ ሐኪም አለ ብለው ነርሶቹ ሲያወሩ የሰማው ትዝ አለውና እሱን ብጠይቀውስ አለ።
ወዲያው ዘገነነው። አንቲሳይኮቲክ የተባለ መድኃኒት ውጦ ሰውነቱ ሲደክምበት ተሰማው። እንኳን ዘንቦብሽ እንዲሁም ቀጠለና ፈጣሪውን አሰበ። እሱንስ ብጠይቅ የሱ መልስ በግልጽ የሚመጣ አይደለም እየተባለ በልጅነቱ የተማረውን ነገር መለኮት አስታወሰ። ፈጣሪ በስንት ምልክት ባልታሰበ ሁኔታና መንገድ የሱን ማንነት እንደሚያሳየው ቢያምንም ሕይወቱን ሙሉ መጠበቅ እንዳለበት ሊያስብ ተሰላቸ። እሱ እንደሆነ ቸኩሏል። ከአልጋ ለመውረድ፣ ለመዳን፣ ከሆስፒታል ለመውጣት፣ ሥራ ለመመለስ ወዘተ ብዙ ያመለጠው ጉዳይ እንዳለ ልቡ ጠርጥሯል። ምን ይሆን? ሐኪም ቤት ከተኛ 3 ሙሉ ቀን ብቻ እንደሆነ ድንገት ትዝ ሲለው መልሶ በራሱ ሳቀ። አሁን ይሄ ሁሉ ችኮላ ከ3 ቀን በፊት ሥራ የነበረውን ለመስራት መሆኑን ሰው ቢያውቅ ምን ይለኛል? ሄሎ ለምን የሰው ነገር እንደሚከብደው አያውቅም። ብቻ በጣም ያሳስበዋል። ምን አሉኝ? ምን ሰሙ? እንዴት ተመለከቱኝ? የዘውትር ጥያቄዎቹ ናቸው። ጠይቆ መልስ ሲያጣ በቃ ምን ነው ሰው እንደሆነ ከሌላ ሰው ጋር በግድ መኖር ያለበት ፍጥረት ስለሆነ ነው የሰው ነገር ያሳስበዋል ብሎ አጠቃላይ መልስ ይሰጥና ሐሳቡን ይቋጫል። አሁን በጣም ሰልችቶታል። የመኝታ ክፍሉ በር በተከፈተ ቁጥር አንዱ ወዳጁ የገባ የመሰለው ልቡ በጉጉት ይመታል። በሩ ተቆረቆረ። ፍላጎት ወደ እውነት ሲጠጋ የሚሰማው አይነት ስሜት ተሰማው። ከትከሻው ቀና ብሎ ተንጠራርቶ ሲያይ ቀን የገባችው ተረኛ ነርስ ነበረች። ቀኑን ሙሉ ከስሜት ደመናው ለማምለጥ ስትታገል የነበረችው የስሜት ፀሐዩ ደመናው አሸንፏት ጠለቀችበትና ተናደደ። ዶክተር ደስታ መውጣቴ ስለሆነ ደህና አደር ልበል ብዬ ነው አለችው። እሺ ሲስተር አመሰግናለሁ አላት። ንዴቱ እንዳታውቅበት እየጣረ የሰው ነገር ያሳስበው የለ። እሺ ደህና አደር። እሺ ደህና አደሪ። አይዞሽ። እሺ ሲስተር እንድትሄድለት በመገፋፋት ችግር ካለ ተረኛውን እርሳለች። እሺ ሲስተር ሐኪሙም አሁን ይገባል። አቦ ይጅልኝ ከዚህ አለ በሆዱ። እሺ ሲስተር ችግር የለም አይዞ አታስብ። ህመም እንግዲህ ምን አይነት ጣጣ ነው ባካችሁ። አሁንም በሆዱ መታገስ ነው እንግዲህ ምን ይደረጋል። ነርሷ ታነብንባለች። እሱ መስማት አቁሟል። የሞቱን እንደምንም ብሎ እድሜውን ሙሉ ካጠራቀማቸው እሺዎች ቀነሰና እሺ ነርሷ እንደሰለቸው ገባትና ውይ ጨቀጨቅኩ አይደል አለችው ትንሽ ለማሳዘን በሚያዳዳ ድምፅ። አዎ አላለም። አይ ምንም አይደለም አላት። ያው ከሰው ጋር ሲያወሩ ይቀላል ብዬ ነው። ዛሬ ጓደኞችንም ብዙ አላየኋቸውም። መስማት አቆመ። ሴትዮዋ የምትሄድበት የላትም እንዴ አለ አሁንም ለራሱ። እሱ እስከሚያውቀው አብዛኛው ሰው በጣም ማክበር የሚፈልገው ብቸኛ የሥራ ሰዓት ከሥራ መውጫ ብቻ ስለሆነ ነርሲቱ በሥራ መውጫ ሰዓት እንዲትረጋግታ ልታወራው መፈለጓ ግር ብሎታል። ለማንኛውም በጣም ጥሩ ጓደኞች ነው ያሉ ነርሷ ቀጥላለች። አሁን በምን አወቅሽ ጥሩ መሆናቸውን?
ሐኪም ቤት የመጣ ሁሉ ጓደኛዬ ነው? ከዚያስ ደግሞ ጥሩ ሰው ነው? ደስ ብሎ የሚመጣስ ካለ እሰይ የታባቱ እሱም ታመማት የሚልስ ቢኖር ገንዘቤን ሳይሰጠኝ ሊሄድ ብሎ የሚመጣስ ቢኖር ሲል አሰበ። አዎ ጥሩዎች ናቸው አለ። እንድትሄድለት ብቻ ነው እየፈለገው። እሺ በቃ ቻው አለችው። እሺ ቻው ሲስተር ደህና ደሪ አላት። ልክ በሩን ከኋላው ዘግታ እንደ መውጣት ብላ በመመለስ በቃ ነገ እንገናኛለን ስትል አላምንም። የተስፋ መቁረጥ ሳቅ አመለጠው። እሺ በመሄዷ እርግጠኛ መሆኑን ሳይችል በሩ መዘጋቱን እንደሰማ ጮክ ብሎ ነርሷ ገና እግሯ ከመውጣቱ ሐሳቡ ተተካለት። ሰው ያሰበውን እየተናገረ ቢኖር መቼም አንድም ሰላማዊ ግንኙነት ባልኖር ነበር። የሰው ልጅ ካሉት ትልልቅ ክህሎቶች አንዱ ማስመሰል መቻል መሆን አለበት። እሺ ባይኖር ግን ምን ይባል ነበር? እጭ ነዋ ብሎ መለሰ። ነገሩ ፈገግ አሰኘው። በቀን ውስጥ ስንት እጮችና እፎች ይሆኑ በሺ ተሸፍነው የሚያልፉት? ተፈጥሮ ሆኖ እምቢ ማለት አያውቅበትም። እሺ ብሎ የሚያደርገውን ደግሞ ብዙ ነው። እድሉ ይሁን ወይም የሰው መፍዘዝ እሺ ብሎ በእምቢተኝነት የሚያልፋቸው ነገሮች ሰዎች አይዙበትም። ለነገሩ ይህ ምናልባት የብዙ ሰዎች እውነታ ነው። እሺ ይበልጣል ከሺም አይደል የሚባለው? በእርግጥ ሺ የሚለው ሆሄ ለእሺም ለሺህም የጋራ ስለሆነ ሚስጥሩ ያለው በእና በሃ መካከል ቢሆንስ ሲል አሰበ። እንዴ መቀባጠር ጀመርኩ ብሎ ራሱን ጠየቀ። ሐሳቡ ግን ተመችቶታል። ምናልባትም መቋጫ የሌለው ሐሳብ ስለሆነ ይሆናል። ቀጠለና እሺ ተመለሰ። ሐሳቡ አንድ ነገር ፍንትው አደረገለት። ፊደላቱን መገጣጠም ጀመረና የራሱን ቃል ፈጠረ። ከሺን እን ከሺህ ደግሞ ህን ወሰደና እህሺ የሚል ቃል አውጥቶ በራሱ ኮራ። እህሺ የኔ የእሺ ተረጓሚ ነው። እሺ ባልኩ ቁጥር እያልኩ ነው። ብሎ ከት ብሎ ሳቀ። በዚህ የሹፈት ሐሳብ ላይ መቆየቱ ተሰማውና መቀጠል አማረው። እንዲህ ያለ እሺ የሚለው ቃል ትርጓሜ ሁለት ነው። አንድም ብሎ ማቃተት ሲሆን ሌላው እሺ ብር ከየት አገኛለሁ ወይም እሺ ብር እንዴት ደስ ይላል፣ እሺ ብር እንዴት ደስ ይላል ይሆናል። በሌላ ጊዜ ደግሞ አሁን በሺ ብር ምን ይሰራል ማለት ይሆናል። ልቀልድ ካልኩ እኮ ብሎ ሳይጨርስ በሩ ድንገት ተከፈተና በጣም የሚያከብረው ወዳጁ ዘው ብሎ ገባ። እንዴ ለብቻ ታወራ ጀምር እንዴ አለው ወዳጁ። ፍርሃት፣ ግራ መጋባትና ጥርጣሬ በተቀላቀለበት የቀልድ አጠያየቅ። ምን ላርግ ብለህ ነው አለ እንደማፈር ብሎ። ጀመረው ቢሉኝስ ብሎ ያሰበውን አሳብሶ
ቀጠል አደረገና ለነገሩ ሰው መች ብቻውን ያወራል ብለህ ነው? እንዴት? አለ ጓደኛው አሁን የምር ግራ ሊገባው ነው። አይ ሰው እኮ ብቻው መሆን አይችልም፣ አንድ የሚባል ሰውም የለም ሲል መለሰ ደሳ። ጓደኛው ግራ ገባውና ብሎ ቀረ። አየህ ማለት የፈለኩት በአካል ብቻን ሆነ እንኳን በውስጥህ ብዙ ነህ። ከምታውቀውና ከማታውቀው ራስህ ጋር ብዙ ታወራለህ። እሺ አለ ጓደኛው ይህ ወሬ እንደሚቀጥል እርግጠኛ በመሆንና ቀጥል በሚል ስሜት ወንበር ስቦ አረፍ እያለ ብልህ አድማጭ ከሆንክ ደግሞ ከዚህ ቀደም ያልተዋወቃቸውን አንዳንድ ራሶችን ልትተዋወቅ ትችላለህ አለው። ምን አለ አሁን አርፈህ ህመምን ብታስታመም ዝም ብለህ ከምትቀባጥር አለ ቦዱ ጓደኛው። ተው እንጂ አለ በአፉ። ይገርማል ከራስ ጋር ማውራት ቢያቅት ወይም ከውስጥ ያሉ ራሶች ደብሯቸው ቢዘጉ እንኳን ስንት የተጠራቀመ የሰው ግልባጭ አለ መሰለ ውስጥ ላይ በለው አለ ጓደኛው አሁንም ቦዱ። ደግሞ እነሱ ማን ናቸው ሲል ጠየቀ። አሁን በከፊል ወሬውን ለመረዳት እየሞከረ ስለሆነ ከውስጡ የሆነ መነቃቃት እየተሰማው ነው። ሁሉም ሰው እናትህ፣ አባትህ፣ ዘመዶችህ፣ ጓደኞችህ፣ ፍቅረኛ፣ የቀድሞም ያውኗም የሞተ የታመመ ያለ በቃ የሁሉም ሰው ግልባጮች በውስጥህ አሉ። ባክህ ዝም ብለህ ነው የምትለፈልፈው። አሁን ከአፉ አመለጠው። ጓደኝነት ማለት እንዲህ ነው። አንዳንድ ጊዜ አፍ ትንሽ ሳት ሲለው ይቅርታ ይደረግለታል፣ በክፋት አይታይም። አይደለም ላስረዳ። በእናትህ አይገባኝም፣ ተወኝ። ለምን እተውሃለሁ? በቃ ተወኝ። እኔ እኮ የመጣሁት ልጠይቅህ ነው። እውነት? አለ በማሾፍ። ትቀልዳለህ አይደል? እኔ እኮ የምሬን ነው። ኦ ይቅርታ፣ የምሬን ልጠይቀኝ እንደመጣ አላወኩም ነበር። በቃ እሺ ጠይቀኝ። ምን ልጠይቅህ? እኔ እንጃ፣ ልጠይቅ ነው የመጣሁት አላልከኝም እንዴ? ጓደኛው በጣም ግራ ገባው። ሳያስበው ወደ በሩ ተመለከተ። አንዱ መጥቶ ቢገላግለኝ በሚል የውስጥ ግፊት። ተሻለ ወይ? ጤና እንዴት ነው? ሐኪሞች ምን አሉ እያልክ ለምን አትጠይቀኝም? ጓደኛው ደስ አለው። አዎ ምን አሉ? ምን አገባህ ወረኛ ቢለው እንዴት ይረካ እንደነበረ አሰበ ደሳ። ይህንን ማድረግ ስላልቻለ ትንሽ ጓደኛውን ለማናደድ በመፈለግ ምንም አላሉኝም፣ ህመሜን እንደ ትላንትናው ነው። ጓደኛው መናደድ መጀመሩን ሲያይ ውስጡ ቅቤ ጠጣ። የታባቱ እንዳቃጠለኝ አቃጠልኩት አለ። የጀመረውን ወሬ ስላላስጨረሰው ተናዶ ነበር። ሁልጊዜም ከሚገርሙት ነገሮች መካከል የታማሚና የጠያቂ ግንኙነት አንዱ ነው። ጠያቂ የሆኑ ያልታመሙ ሰዎች የታማሚ ጉዳይ እንዴት እንደማይገባቸው ይገርመዋል። የታመመው ሰውዬ ወይም ሴትዮ አንድ ጠያቂ ቁጥር ስፍር የሌለው መንጋ ጠያቂ ሲንጋጋ የታመመው ሰው ለዚህ ሁሉ ሰው ህመሙን ሲያስረዳ፣ ሲተነትን፣ ሲተርክ ሲውል ጠያቂዎቹ እየተፈራረቁ ሲጠይቁና ሊሰሙት ሲውሉ ታማሚው የራሱን ህመም ታሪክ መስማት ተሳቆ ሐዘን ውስጥ ይገባል። ህመሙም ከሆነው በላይ ይሰማዋል። በዛ ላይ አብዛኛው ጠያቂ የምን ይሉኛል ጠያቂ ነው። በይሉኝታ ብቻ የሚጠይቅ
በማህበራዊ ሕይወት ስም ለራሱ ሲል ከሰው ለመኖር በማለት ከጠየቁት ሰዎች ውስጥ አንዷ ትዝ አለችው። የወንድሙ የመኮንን የሥራ ባልደረባ ናት። ሐኪም ቤት ከመምጣቷ በፊት ስሟንም ሰምቶ መልኳንም አይቶ አያውቅም። ልጅቷ መታ እንኳን አተረፈ፣ አይዞ እግዚአብሔር ይማረ አለችው። አሜን አለ። አንቺ ደግሞ ማንሽ ነበር ለማለት የፈለገው። አውቀኸኛል አይደል ብላ አላውቅሽም ለማለት ፋታ ሳሰጠው የወንድምህ የመኮንን የሥራ ባልደረባ ነኝ፣ መታ ነበር በልልኝ እሺ አይዞ ብላው ሄደች። አሁን የብትም የማታውቀኝ ሴት እኔ በታመምኩበት ሰዓት መታ እኔን መተዋወቅ ምን አስፈልጋት? በህመም ላይ ትውውቅ ይሏል ነው አለ። አንድ ተረት ቢጤ እንደፈጠረ ተሰማውና የአዋቂነት ስሜት ተጫጫነው። ድንገተኛ የመኪና አደጋ ደርሶበት ሐኪም ቤት ከተኛ ጀምሮ ሌላ የሰለቸው ነገር አይዞ የሚለውን ቃል መስማት ነው። ጠያቂውም ሐኪሞቹም ሁሉም ሰው አይዞ ካላለ አረፍተ ነገር መዝጋት ይከብደዋል። ታማሚው ፈርቷል ብሎ ከማሰብ ይሆን ወይም ህመም ያስፈራል ከሚል ግምት ግልጽ አይደለም። ዞሮ ዞሮ ታማሚው አይዞ በተባለ ቁጥር ወይ መፍራት ይጀምራል አሊያም የነበረው ፍርሃት ይጨምራል። መቼም የሆነ ነገር ቢያውቁ ነው አይዞ የሚሉት በሚል ግምት። በእርግጥ ሰው ሁሉ በተመሳሳይ የህይወት ልምድ ውስጥ ያልፋል። ደስታ፣ ሐዘን፣ ስቃይ፣ መከራ፣ ሰቆቃ፣ ህመም፣ ከዚያ በድጋሚ ደስታ፣ ሐዘን ያልፋሉ። በመሆኑም የጊዜው መለያየት እንጂ አንዱ ያለፈበት ሌላው የማያልፍበት ምንም የህይወትና የመኖር እውነታ የለም። ስለዚህ ሁሉም ሰው እኩል ባይታመምም እንኳን ህመምና መታመምን ግን እኩል አያውቅም። ስለዚህ አይዞህ ማለቱ ታማሚን ብቻ ሳይሆን ራስንም ማጽናኛ ሊሆን ይችላል። እርግጠኛ መሆን የሚቻለው ሌላ ሰው በታመመ ቁጥር ያልታመመ ሁሉ ታማሚውን ከመጠየቁ በፊት ራሱን አንድ ጥያቄ ይጠይቃል። ይህም እኔን ቢሆንስ ያመመኝ የሚለው። በአብዛኛው ራሱ ሌላ ቢታመም ይመርጣል። ስለሆነም አይዞህ በተዘዋዋሪ አይዞን መሆኑ ሳይሆን አይቀርም። አንድ ጊዜ የሰማውን ቀልድ አስታወሰ። ሰዎቹ በአንድ በሞላ አውቶቡስ ውስጥ ተጭነው ይሄዳሉ። አውቶቡሱ በድንገት መንገድ ስቶ ወደ ገደል ማሽቆልቆል ይጀምራል። ሰው ሁሉ ግራ ተጋብቶ ለቅሶና ዋይታ ማሰማት ሲጀምር የአውቶቡሱ አሽከርካሪ አይዞን ጎበዝ ሲል ድምፁን ከፍ አድርጎ ይጮኻል። በዚህ ጊዜ የሰው ጩኸት በአንድ አፍታ ጸጥ ረጭ አለ። ሁሉም አሽከርካሪው አንድ መፍትሄ ሊያመጣ ነው ብሎ በመመኘት የሚለውን ለመስማት ጓጓ። አሽከርካሪው ይህንን አስተውሎ አይዞን ጎበዝ አንተርፍም አለ። ይህን ቀል ሲያስብ ፊቱ ላይ የክረምት ፀሐይ መስላ ብልጭ ያለችው ፈገግታ በውስጡ የህመም ደመና ተሸፈነች። ይህንን ያስተዋለው ጓደኛው ምነው ዝም አልክ ሲል ከሄደበት ሊመልሰው ሞከረ። አይ እንደው ነው አንዳንድ ነገሮች እያሰብኩ አለ። ለመናገርና ለጨዋታ የነበረው ተነሳሽነት ድንገት ከቶት ሲሄድ እየተሰማው ጓደኛው ጨዋታ ለማምጣት በመሻት አሁን በመኪና ውስጥ እየመጣው ከሳምንት በፊት ስናወራ የነበረው ጉዳይ ትዝ ብሎኝ ስገረም ነበር አለው። አየህ ቅድም ወይ ከራሳችን ጋር የለ ማለት ነው ሲል መለሰለት።